አንዳንዴ የምቀኝነት ፖለቲካ የሚያራምዱ መሆኑን ነው የምታየው። ኢትዮጵያውያን ከሚጠቀሙ እኛ እንጎዳ አይነት ሀሳብ ይዘው ነው ወደ ወንዝ ያደረጉ። ኤርትራውያን ተስፋ ያደርጋሉ። ከአሜሪካ ጋር እንዲህ አይነት ግንኙነት ከዚህ በፊት አልነበራቸው። አሁንም ቢሆን በትልቅ ባለስልጣን ማለት አይደለም። ለምሳሌ ከውጭ ጉዳይ ሚኒስትር ጋር ወይም ከፕሬዚዳንት ጋር አይደለም ግንኙነት የተፈጠረው፣ ከሆነ የውጭ ጉዳይ ከፍተኛ አማካሪ ከተባለ ሰው ጋር። ኤርትራና የትግራይ ጉዳይ በተለይ የህወሓት ጉዳይ አሁን ይሄ ጉዳይ በተለይ የወደቡ ጉዳይ የአሰብ ጉዳይ ሲነሳ ወደዛ የመጠጋት ነገር ህወሓትም እያየ ነው። ያ ውይይት ምናልባት ለኤርትራ ማስጠንቀቂያም መልዕክት የተላለፈበት ሊሆን እንደሚችል እንገምታለን። ከኢትዮጵያ ጋር የተሻለ ግንኙነት ካልፈጠራችሁ ችግር ውስጥ ናቸው የሚል መልዕክት ሊደርስ እንደሚችል፣ እኛም ከዚህ በላይ ልናግዛችሁ ልንደግፋችሁ አንችልም፣ ኢትዮጵያ መብቷ ነው የሚል፣ ከማንም በላይ ኤርትራውያን ናቸው ተጠቃሚ የሚሆኑት። ሰላም ያገኛሉ፣ የተሻለ የስራ እድል ያገኛሉ፣ የተሻለ ገበያ ይኖራቸዋል፣ ቀይ ባህርን ለማልማት የሚያስችል አቅም ይፈጠራል። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምሰምታችኋል። ወቅታዊ ጉዳያችን ጀምሯል። ኢትዮ ወቅታዊ ጉዳይ በምናነሳቸው ሀሳቦች ላይ ሀሳብ አስተያየታችሁን እንዲሁም ጥቆማችሁን እንዲሁም ደግሞ ይሄ ቢነሳ የምትሉት ሀሳብ ካለ እንድታነሱ ከወዲሁ መናገር እንወዳለን። በዛሬው ቆይታችን በተለይ ደግሞ ወቅታዊ የሆኑ ጉዳዮችን በኢትዮ ኤርትራ ጉዳይ እንዲሁም ደግሞ በተለይ በአማራ ክልል አሁናዊ ሁኔታዎች ምን ይመስላሉ፣ በተለይ ባሳለፍነው 2-3 ሳምንታት የግዕዝ ትምህርትን በተመለከተ የተነሱ ሀሳቦች እንደነበሩ ይታወቃልና ከዛ ጋር በተያያዘ በአማራ ክልል ጉዳይ ላይ የምናነሳቸው ሀሳቦች ይኖራሉ። ሌሎች ሀሳቦችንም እናነሳለን። ሌላኛው ጉዳይ ምናልባት በወቅታዊ ጉዳይ ላይ የኢትዮ ኤርትራ ግንኙነት ምን ይመስላል፣ እንዲሁም ደግሞ ወደ ትግራይ ደግሞ እየተነሱ የነበሩ ሀሳቦች እንዲሁም ደግሞ ሊነሱ የሚችሉ ጉዳዮች አሉ። በራያ ጉዳይ እንዲሁም ደግሞ በወቅታዊ በኢትዮ ኤርትራ ጉዳይ ላይ የህወሓት አቋም ምን ይመስላሉ የሚሉ ሀሳቦችን እናነሳለን። አብራችሁን ከቆያችሁ ሌሎች መረጃዎችን ወደ እናንተ እናደርሳለን። እዚህ አብረውኝ እስከ ፕሮግራሙ ፍጻሜ ድረስ ዶክተር ሲሳይ መንግስቴ እዚህ አብረውኝ ይቆያሉ። ከእሳቸው ጋር መልካም የሆነ ቆይታ እናደርጋለን። አብራችሁ እንድትሆኑ ሀሳብ አስተያየታችሁን እንድታደርሱን እንዲሁም ደግሞ ቤተሰብ ናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ላደረሳቸው እንድታደርሱ በአክብሮት እንጋብዛለን። መልካም ቆይታ ይሆንልናል። አብራችሁን ሆኑ። ካፍታ ቆይታ በኋላ እንመለሳለን። እሺ ዶክተር እንደምን አሉ? እንዴት አለ? እንኳን ደህና መጡ። እንግዲህ በዛሬው ቆይታችን ብዙ ሀሳቦች እናነሳለን። በቻልነው መጠን እንደው በዓልም ነው እንኳን አደረሳችሁ ለማለት እንወዳለን ተመልካቾችን። እርሶም እንደው ከበዓሉ ጋር አዲስ ዓመትም እንግዲህ እያገባደር ነው፣ በተለይ ወሩ እያገባደር ነው የመጣ የመስቀል በዓልም እየተከበረ በመላው ሀገሪቱ እየተከበረ ይገኛል እና እንደው እንኳን አደረሳችሁ ማለት የሚፈልግ ከሆነ በዛው አጋጣሚ እሱን መልእክት እናድረስ። እንዲሁ እንደ አዲስ ደግሞ በዚህ ሚዲያም ሀሳብ እንዲሁም ደግሞ መልእክቶቻችንን የምናደርስበት ድል አግኝተናል እና እንደው ከዚህን ጀምር ሀሳቦትን ስማ። አመሰግናለሁ አሸብር። እንዳልከው ሰሞኑን ያው የበዓል ጊዜ ነው። እንኳን ለመስቀል በዓል ብቻ ሳይሆን ለ2018 አዲሱ ዓመት እንኳን አደረሳችሁ ማለት እፈልጋለሁ። በተለይ ለመላው ኢትዮጵያ ለመስቀል በዓል ተጋሪዎች ደግሞ ለኢትዮጵያና የኤርትራ ኦርቶዶክስ እምነት ተከታዮች በዋነኛነት የመስቀል በዓልን በድምቀት ያከብራሉ። ትላንትና ምሽት ደመራው እንደተደመረ ይታወቃል። ዛሬ ጠዋት ደግሞ በሁሉም አካባቢ በየአካባቢው በየአጥቢያው በየቤቱም ጭምር ህዝበ ክርስቲያኑ በደመቀ ሁኔታ ይህን በዓል ያከብረዋል። ስለዚህ በዓሉ የሰላም የፍቅርና የመተሳሰብ እንዲሆን እንመኛለን። አንዳንድ አካባቢዎች በሰላሙ መታጣት ምክንያት በዓሉ ራሱ የደመቀ እንዳይሆን ወይም ሰላማዊ እንዳይሆን የተደረገበት አጋጣሚዎች እንዳሉ እየሰማን ነው። በአብዛኛው ግን በዓሉን በተሟላ መልኩ የሚከበርበት ሁኔታ እንዳለ እናያለን። ወደ ደቡብ ኢትዮጵያ ስንሄድ ደግሞ ትንሽ ለየት ያለ ባህሪ ያንጸባርቃል። ከመስቀል በዓልነቱ ከሃይማኖታዊ በዓልነቱ ባለፈ የባህላዊ አይነት የምግብ ስርዓት አላቸው። የቤተሰብ መጠያየቅ ነገር ታያለ። ስለዚህ አዲስ አበባ የሚሆን ከአካባቢያቸው ውጭ የሆኑ ለምሳሌ ጉራጌዎች ወይም ሌሎች የወላይታ የሀዲያ ተወላጆች በተለይ ጉራጌዎች ወደ አካባቢያቸው ሄደው በማክበር ይታወቃል። ከዚህ አዲስ አበባና አካባቢ የሚኖሩ ጉራጌዎች ያው ሰሞኑን ወደ ጉራጌ አካባቢ ሄደው
በዓሉን ከቤተሰቦቻቸው ከአካባቢያቸው ከማህበረሰቡ ጋር ሲያከብሩ የሚታዩበት ሁኔታ አለና ይሄ በዓል ብዙ ለየት ያሉ ባህሪያት ትዝታዎችም ያሉት እንደሆነ ማየት ይቻላል። መልካም። ያው በመዲናችን አዲስ አበባም እንግዲህ እንዳሉት በምሽቱ ላይ በጣም ደመቅ ባለ ሁኔታ በመስቀል አደባባይ በሰላም መከበሩን አይተናል። እንግዲህ ከወዲሁ ተመልካቾችም እንኳን አደረሳችሁ ማለት እንወዳለን። ወደ ዛሬው ጉዳያችን ምናልባት እንለፍና የኢትዮ ኤርትራ ጉዳይን ሳናነሳ ባናልፍ ደስ ይለኛል እና እንደው ምናልባት ወቅታዊ ሁኔታው ምን ይመስላል? በተለይ በትላንትናው ዕለት የኤርትራ ኤምባሲ ከአሜሪካ ልዑክ ጋር ውይይት አድርገው መልካም የሚባል ዜናም እንደዚሁ የሰማንበት ቀን ይመስለኛል እና እንደው ከኢትዮ ኤርትራ ግንኙነት ጋር በተያያዘ ጠቅላይ ሚኒስትሩም ሲያነሱ እንደነበሩት በተለይ ደግሞ የገዢው ፓርቲ ብዙ ሀሳቦችን በተለይ በአሰብ በወደብ ጉዳይ ላይ ከኢትዮ ኤርትራ ጋር በተያያዘ ከዚህ በፊት እኔና እርሶም ያነሳናቸው በተለይ የኢትዮጵያና የኤርትራ ግጭት መነሻዎቹ እነዚህ ሊሆኑ ይችላሉ ብለን ያነሳናቸው ሀሳቦችም አሁን ላይ ጎልተው እየወጡ ያሉበት ጊዜ ይመስላል እና ምናልባት እንደው የታዘቡት እስካሁን ያለው ሂደት ምን ይመስላል? በቀጣይ ምን እንጠብቅ? ዶክተር አሸብር እንዳልከው የኢትዮ ኤርትራ ዲፕሎማሲያዊ ግንኙነት በአንድ ወቅት ጥሩ ሆኖ መልሶ ደግሞ የሚሻክርበት ገና ካፈጣጠሩ ጀምሮ የነበረ እንደሆነ እናስታውሳለን። ለምሳሌ ሻዕቢያ ስልጣን ይዞ በኤርትራ የኤርትራን ጊዜያዊ መንግስት ሲያቋቁም በኢህአዴግ ይመራ የነበረው የኢትዮጵያ የሽግግር መንግስት ጋር መልካም የሚባል ግንኙነት ነበረው። ከዛም አልፎ በአዲስ መልክ ከተቋቋመው በህዝብ ወይም በህገ መንግስት ተደግፎ ከተቋቋመው የኢፌዴሪ መንግስትም ጋር ለተወሰነ ጊዜ በመልካም ግንኙነት ላይ የተመሰረተ ቆይታ ነበረው። ያ ግን እሱ የበለጠ ተጠቃሚ ሊሆን የሚችልበትን ስሌት ታሳቢ አድርጎ ነው። ለምሳሌ እስከ 1989 አካባቢ ይመስለኛል መልካም ግንኙነት ቀጥሎ ነበረ። ሻዕቢያ ኢትዮጵያ ውስጥ እንዳሻው የሚንቀሳቀስበት ቡና ከዚህ ወስዶ እኮ ኤክስፖርት ያደረገበት ጤፍ፣ በቆሎ፣ ማንኛውም አይነት ምርት ከኢትዮጵያ እንደፈለገ የሚወስድበት ሁኔታ ነበር። በፋይናንስ እንቅስቃሴም አልፎ የኮንትሮባንድ እጁን እያስገባ ኤምባሲው ሳይቆር የውጭ ምንዛሬ ጥቁር ገበያ ሲያንቀሳቀስ የነበረበት ሁኔታ እንደነበረ ይታወቃል። ከዛ አልፎ የኤርትራ መንግስት 7 ዓመት የኢትዮጵያን ብር እንደፈለገ ነበር የሚጠቀመው። ለምሳሌ አስመራ ስትሄድ የዶላር ምንዛሬ በብር ከፍ ብሎ የምታገኝበት፣ ኢትዮጵያ ውስጥ በ5 ብር $1 እየተሸጠ ኤርትራ ውስጥ ግን አስመራ ላይ 8 ብር የሚሸጥበት 3 ብር ትርፍ የሚያገኝበት ዶላር ይዞ የሚመጣ ሰው ወደ አዲስ አበባ ከሚመጣ ይልቅ ወደ አስመራ መሄድ የሚቀልበት፣ ምክንያቱም በቀላሉ ወደ ኢትዮጵያ ይመጣል ብሩን ሰብስቦ። እንዲህ አይነት ህገወጥ የሆኑ ስራዎች ተገቢ ያልሆኑ ራሱን የበለጠ ተጠቃሚ ሊያደርግ ኢትዮጵያን ግን የሚጎዳ አይነት ስራ ሲሰራ ቆይቶ ነበር። በዛ ከቀጠለ ችግር የለበትም ሻዕቢያ። ነገር ግን ያን የሚያስቆም ያን እየቀነሰ እንዲሄድ የሚያደርግ አይነት እርምጃ ሲወሰድ ደግሞ ያኮርፋል ወይም ወደ ጥላቻ እና ወደ ቅሬታ የሚገባበት ሁኔታ እንዳለ ማየት ይቻላል። በዚህ ረገድ ናቅፋ ሲያሳትም የኤርትራ መንግስት ታሳቢ አድርጎ የነበረው ናቅፋና ብር እኩል እንዲቀያየር እንዲመነዘር አይነት ታሳቢ አድርጎ ነበረ። ነገር ግን የኢትዮጵያ መንግስት ሁኔታውን አየና ናቅፋና ብር እኩል ሊመነዘር አይችልም፣ እንትኑ እኩል መሆን አልሆነ፣ ዋጋው በዶላር ነው ከዚህ በኋላ ግንኙነታችን የሚሆነው ሲባል ብር አከረዩ ነበር ያለው። በዚህ ምክንያት ያው ባድመ ላይ ጦርነት ከፍቶ ምን ያህል ህዝብ እንዳለቀ ከ20 ዓመት በላይ ውጥረት ሰፍኖ ሰላም የሌለበት ጦርነት የሌለበት ግንኙነት እንደነበረ ይታወቃል። በዚህ ምክንያት የኢትዮጵያ መንግስትም ጥረት የአፍሪካ ህብረትም ታክሎበት ማዕቀብ የተጣለበት ጊዜ እንደነበረ አሸባሪዎችን ጭምር እየደገፈ ችግር እየፈጠረ እንደነበረ በምስራቅ አፍሪካ ውስጥ በተለይ በአፍሪካ ቀንድ ይታወቃልና ያ ችግር ዶክተር አብይ ወደ ስልጣን መምጣታቸውን ተከትሎ የተፈታበትና የተሻለ መልክ የያዘ ብለን ተስፋ ያደረግንበት እንደውም በአጭር ጊዜ ውስጥ ፕሬዚዳንት ኢሳያስ ወደ ኢትዮጵያ እየመጡ ወደ ክልሎች ሳይቀር ሐዋሳ፣ ጎንደር፣ ባህር ዳር የተመላለሱበት ሁኔታ እንደነበረ ይታወቃል። ይሄ በጣም ተስፋ ሰጭ ነገር ነበረ። ዶክተር አብይም ወደ አስመራ በተደጋጋሚ የሄዱበት አጋጣሚ ጥሩ ግንኙነት ሊመጣ ነው፣ እንደውም የኢትዮጵያና የኤርትራ አንድነት ወይም ውህደት በቅርብ ይበሰራል ማለት ነው በዚህ አይነት የሚል አለዛ ደግሞ ቢያንስ አሰብና አካባቢውን ለኢትዮጵያ ለወደብነትም ለባህር በርነትም ሊሰጡ ይችላሉ ኤርትራውያን። ስለዚህ በሂደት
ወደ ውህደት የሚያመራ አይነት መልካም ግንኙነት ይኖራል ተብሎ ተስፋ ተደርጎ ነበር። ከዛ አልፎ በፌዴራል መንግስትና በትግራይ ክልል መካከል ጦርነት ሲከፈት በጊዜው ከችግር ውስጥ የነበሩ ወታደሮቻችንን እና የመንግስትንም ድጋፍ ከኤርትራ መንግስት የተገኘበት እና በጦርነቱም ውስጥ አብሮ የተሳተፈበት ሁኔታ ነበር። እስከዚህ ድረስ እንግዲህ በጣም መልካም የሚባል የተሻለ መደጋገፍ፣ የተሻለ መቀራረብ እንደነበረ አይተን ነበር። ነገር ግን የፕሪቶሪያው የሰላም ስምምነት በህወሓትና በፌዴራል መንግስት መካከል ሲፈረም እሱን ተከትሎ የኤርትራ መንግስት ያኮረፈበት ሁኔታ ነበር። ያ ጥቅሜን ልክ ይጎዳን ብሎ ምክንያቱም የመጀመሪያው እሳቤ ህወሓትን ማጥፋት ነበር ማለት ነው። ወደ ጦርነቱ እንዲሰማራ ወይም እንዲጋበዝ ሲደረግ ይሄ እሳቤ ነበረው። ያ እንደማይሆን ሲያውቅ ነበረ ኩርፊያውን የጀመረው። ይሄን በወቅቱም ተወያይተንበታል። አለመደሰቱ በተለያየ መልኩ የተገለጸበት ሁኔታ እንደነበረ አይተናል። እሱን ተከትሎ እንግዲህ ነገሮች የበለጠ እየሻከሩ ቅሬታዎች በተለያየ መልኩ እየተገለጹ የመጡበት ሁኔታ አለ። በኋላ እንደውም ይለይልህ ብሎ የፌዴራል መንግስቱም በተለይ ጠቅላይ ሚኒስትሩ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው፣ ከዚህ በኋላ እንዲሁ ዝም ብለን ሸፋፍና ነው ወይም ደብቀ ነው የምናልፈው አይደለም ብለው ወደፊት አጀንዳ አድርገው አመጡት። ለህዝብ ተወካዮች ምክር ቤትም ጉዳዩን አቀረቡ። ለሚዲያዎችም ጠርተው የባህር በር ጉዳይ ለኢትዮጵያ ትልቅ ወሳኝ ጉዳይ እንደሆነ አንስተው ያቀረቡበት ሁኔታ ነበረ። ከዛም አልፎ ከሶማሌላንድ ጋር እንደዚሁ የወደብ አጠቃቀም ስምምነት መግባቢያ ሰነድ አትሊስት ተፈርሞ እንደነበር ይታወቃል። እነዚህና የመሳሰሉትን ተከትሎ የኤርትራ መንግስት ስጋት ውስጥ ገባ። የባህር ኃይል እየተጠናከረ ሲመጣ የኢትዮጵያ ባህር ኃይል እንደ አዲስ ተደራጅቶ ስልጠናውም አደረጃጀቱም ቢሮውም እያደገ እየጠነከረ ሲመጣ እንደ አንድ ትልቅ ስጋት ተደርጎ የታየበት ሁኔታ ነው የተስተዋለው። በነገራችን ላይ የባህር ኃይል የተቋቋመው ከ5 ዓመት በፊት ነው። አሁን አንዳንዱ እንደ አዲስ አድርጎ የሚያስበው ነገር አለ። እሱ ስህተት ነው። እሳቤ የቆየ ነው። ዶክተር አብይ ወደ ስልጣን ከመጡ ጊዜ ጀምሮ የባህር ኃይል እንደሚያስፈልግ፣ የባህር በር እንደሚያስፈልግ በተለያዩ መድረኮች በተለያዩ አጋጣሚዎች ሲገልጹ ቆይተዋል። ያለፈው ዓመት ምናልባት ጎላ ብሎ የተነሳበት አጋጣሚ ካልሆነ በስተቀር አዲስ ነው ለመውሰድ አንችልም። በዚህ ምክንያት ግንኙነታቸው ሻክሮ ነበር። ይሄ ሁኔታ ይበልጥ እያሳሰበው እንደመጣ እናውቃለን። በተለያዩ ሚዲያዎች ማህበራዊ ሚዲያን ጨምሮ ስጋቱን ይገልጽ የነበረበት አጋጣሚ ነበር። ሰሞኑን ደግሞ የተባበሩት መንግስታት ጠቅላላ ጉባኤ ስብሰባ ላይ ሊሳተፉ የሄዱ የሀገራት የተለያዩ ተወካዮች ያው በተለያየ መልኩ ይገናኛሉ። ይሄ የታወቀ ነው። የኤርትራ የውጭ ጉዳይ ሚኒስትር ከአሜሪካ ስቴት ዲፓርትመንት አንድ ከፍተኛ አማካሪ ጋር ግንኙነት እንዳደረጉ ተዘግቧል። በአሜሪካና በኤርትራ መካከል የሚኖረው ግንኙነት ሊሻሻል የሚችልበት ሁኔታ እንዳለ፣ ከዛ አልፎ ደግሞ በምስራቅ አፍሪካ እና በዛ በአፍሪካ ቀንድ አካባቢ የኤርትራ ሚና ምን ሊሆን ይችላል፣ ከሌሎች ሀገሮች ጋር በተለይ ከኢትዮጵያ ጋር ሊኖር የሚችለው ግንኙነት ምን መምሰል አለበት የሚለው ላይ እንደተወያዩ መረጃዎች እየወጡ ነው። የኤርትራ ኤምባሲም በአሜሪካ የኤርትራ ኤምባሲም እንደዚሁ እንዳልከው የተወሰነ ማብራሪያ ሰጥቷል። በሂደት እንግዲህ የበለጠ ምን ዝርዝር ጉዳዮች ላይ ተወያዩ የሚለው ሊወጣ ይችላል። እስካሁን ባለው ሁኔታ ጥቅል መልእክት ነው የተላለፈው እና ያው አሜሪካኖች ማነው ኤርትራውያን ተስፋ ያደርጋሉ። ከአሜሪካ ጋር እንዲህ አይነት ግንኙነት ከዚህ በፊት አልነበራቸውም። አሁንም ቢሆን በትልቅ ባለስልጣን ማለት አይደለም። ለምሳሌ ከውጭ ጉዳይ ሚኒስትር ጋር ወይም ከፕሬዚዳንት ጋር አይደለም ግንኙነት የተፈጠረው፣ ከሆነ የውጭ ጉዳይ ከፍተኛ አማካሪ ከተባለ ሰው ጋር ነው። እንደ ሀገር ስታስበው ከአንድ የውጭ ጉዳይ ሚኒስትር ጋር የሚገናኝ አካል በዚህ ደረጃ የሚታይ አይደለም። አሜሪካኖች ለኤርትራውያን ያህል ትኩረት ያልሰጡ መሆኑን የሚያሳይ ነገር አለው። በሌላ በኩል ጭራሽ አልተዋት ኤርትራን እንደው የራሷ ጉዳይ አትረባም ብለው የተዋት አለመሆኗንም ቢያንስ በአማካሪ ደረጃም ግንኙነት መመስረታቸው በራሱ አንድ ትልቅ ነገር ተደርጎ ሊወሰድ ይችላል። እንግዲህ ያ ውይይት ምናልባት ለኤርትራ ማስጠንቀቂያም መልእክት የተላለፈበት ሊሆን እንደሚችል እንገምታለን። ከኢትዮጵያ ጋር የተሻለ ግንኙነት ካልፈጠራችሁ ችግር ውስጥ ናቸው የሚል መልእክት ሊደርስ እንደሚችል፣ እኛም ከዚህ በላይ ልናግዛችሁ ልንደግፋችሁ አንችልም፣ ኢትዮጵያ መብቷ ነው የሚል የባህር በር የማግኘት ያን ያህል ህዝብ ይዛ ያን ያህል ትልቅ ኢኮኖሚ ያንቀሳቀሰች ያን ያህል ትልቅ ህዝብ ቁጥሩ ያደገ በየጊዜው የሚሄድ ህዝብ ያለው ሀገር እንዲሁ ከባህር ርቆ ከወደብ
ተቋርጦ የሚኖርበት ሁኔታ አይኖርም የሚል ግልጽ መልእክት ሊያስተላልፉ እንደሚችሉ አማካሪው ይጠበቃል። ከዛ ውጭ ግን ኤርትራውያን ቆም ብለው ማየት ያለባቸው ነገር እንዳለ መገንዘብ ጥሩ ነው የሚመስለኝ። እንደው ፖለቲከኞቻቸውም ይሁን ልሂቃኖቻቸው፣ በአጠቃላይ የኤርትራ ሕዝብ ከኢትዮጵያ ጋር የሚኖራቸው ግንኙነት መልካም ቢሆን እነሱ ናቸው የበለጠ ተጠቃሚ የሆኑት። ወደ ሌላ ግጭት፣ ወደ ሌላ አላስፈላጊ ጦርነት ሳይገባ የባህር በር ቢፈቅዱ አሰብና አካባቢውን ቢያንስ ከዛ እነሱም ተጠቃሚ ይሆናሉ። የትሩፋቱ ተጠቃሚ ነው የሚሆኑት። ባህሩ እና አካባቢው ይለማል፣ ወደቡ የበለጠ ይደራጃል፣ ያድጋል። ይሄ ሁሉ ህዝብ የሚጠቀምበት አይነት ሲሆን እነሱም ከዛ የስራ እድል ተጠቃሚ ይሆናሉ። ከዛ ቀረጥ ይሰበስባሉ። ሌላም የተሻለ ነገር መጠቀም የሚችሉበት እድል ነበረ። ያን አንፈልግም ካሉ ይኸው እስካሁን ግመል ነው አይደል ሲጠጣበት የኖረው፣ ወይም ዝም ብሎ አፉን ከፍቶ ነው የቆየው። እኛ አንዳንዴ ምቀኝነት ፖለቲካ የሚያራምዱ መሆኑን ነው የምታየው። ኢትዮጵያውያን ከሚጠቀሙ እኛ እንጎዳ አይነት ሀሳብ ይዘው ነው ወደ ወንዝ ያደረጉት እና የትም ያደርስ አይመስለኝም እሱ። ስለዚህ የበለጠ ከኢትዮጵያ ጋር የተሻለ ግንኙነት መፍጠር፣ እናት ሀገር ነች ኢትዮጵያ ለኤርትራም በብዙ መልኩ የታሪክ ትስስር አለ። እንደው መሀል ላይ ጣሊያን 60 ዓመት ወይም 50 ዓመት ጣሊያን 10 ዓመት እንግሊዝ ከመያዛቸው ጋር ተያይዞ የተለያየ ነገር ቢኖርም ግን ከዛ በፊት የነበረውን ረዥም ጊዜ ከዛ በኋላ የነበሩትን 30 ዓመታት ከኢትዮጵያ ጋር ያሳለፉበት ከኢትዮጵያ ጋር የስጋም የደምም ትስስር ያለበት ማህበራዊ ኢኮኖሚያዊ ትስስሩ ጠንካራ የነበረበት እና አሁንም በዛ መልክ እንዲቀጥል ቢደረግ ከማንም በላይ ኤርትራውያን ናቸው ተጠቃሚ የሆኑት። ሰላም ያገኛሉ፣ የተሻለ የስራ እድል ያገኛሉ፣ የተሻለ ገበያ ይኖራቸዋል። ቀይ ባህርን ለማልማት የሚያስችል አቅም ይፈጠራል። የጋራ መከላከያ ኃይል ቢኖር የኢትዮጵያ ባህር ኃይል ከኤርትራ ባህር ኃይል ጋር ተቀናጅቶ ቢሰራ ለአካባቢው ለኢትዮጵያና ኤርትራ ብቻ ሳይሆን ለሌሎች የምስራቅ አፍሪካ ወይም የአፍሪካ ቀንድ ሀገራት ትልቅ ዋስትና ሊሆን የሚችልበት እድል አለ እና ይሄን በዛ መልክ ሰፋ አድርጎ ማየት ከተቻለ እኔ ኤርትራውያን ይጠቀማሉ እንጂ የሚጎዱበት አንዳች ነገር ይኖራል ብዬ አላስብም። ኢትዮጵያ እንደውም እየተጎዳች ኤርትራ የተሻለ ልትጠቀም የምችልበት እድል ሁሉ ይኖራል ተብሎ ነው የሚገመተው። አሁን ለጅቡቲ ያላትን ሀብት የምትሰጠውን ከፍላ ለኤርትራ ብትሰጥ ኤርትራውያን ከዓመት በጀታቸው በላይ አሁን ካላቸው የዓመት በጀት በላይ ከኢትዮጵያ የተሻለ ገቢ ሊያገኙ የሚችሉበት እድል እንዳለ መገመት ይቻላል። ያውም በውጭ ምንዛሬ በዶላር ሊያገኙ የሚችሉበት እድል አለ። ከዛም አልፎ መልካም ግንኙነት ካለ የኃይል አቅርቦት ከኢትዮጵያ ሊያገኙ የሚችሉበት ሁኔታ አለ። አሁን ለምሳሌ ሱዳን ከኢትዮጵያ የኃይል አቅርቦት አላታል። ኬንያ ተጠቃሚ ነች። ጅቡቲ የኃይል ብቻ ሳይሆን የውሃ ጭምር አቅርቦት ተጠቃሚ ነች። አሁን ፍላጎታቸውን እያሰፉ ነው ኬንያውያን፣ ሱዳንም ሌሎችም እና ኤርትራም የዚህ እድል ተጠቃሚ መሆን የምችልበት የዚህ ትሩፋት የበለጠ ተቋዳሽ የምትሆንበት ሁኔታ ማሰብ ቢቻል ኢትዮጵያና ሶማሊያ ማነው የኤርትራ ግንኙነት ይበልጥ እያደገ የተሻሻለ የሚሄድበት አጋጣሚ ይኖራል። ያም አይሆን ከሆነ ግን ተፈጥሯዊ ሞት መሞቱ አይቀርም። ኢሳያስ አፈወርቂ ከዛም የሱ ጓደኞች ሰው ለውጥ ፈላጊ የሆነ ኃይል ወደ ስልጣን የሚመጣበት ጊዜ ያኔ ሩቅ አይሆንም። ሰው ግንኙነቱ ከኢትዮጵያ ጋር የተሻለ ሊሆን ይችላል የሚል ግምት አለ። መልካም። ያው ብዙ ብናነሳ ደስ ይለኛል። በተለይ አሁን ላይ በተለይ በኤርትራ በኩል የሚታዩ በተለይ የጦርነት እንቅስቃሴዎች ምናልባት ከስጋት አንጻር ቅድም እንዳሉት ሊሆን ይችላል። ግን ቅድም በተለይ ከኢትዮጵያ ጋር ያላቸውን ግንኙነት የመካር ነገርም በተለይ አሁን በቅርብ ጊዜ እያየን ያለን ይመስለኛል እና ምናልባት በሌላ ጊዜ በሰፊው እናነሳዋለን። እንደው ከኤርትራና የትግራይ ጉዳይ በተለይ የህወሓት ጉዳይ አሁን ይሄ ጉዳይ በተለይ የወደቡ ጉዳይ የአሰብ ጉዳይ ሲነሳ ወደዛ የመጠጋት ነገር ህወሓትም እያየ ነው እና በተለይ ደግሞ በኢትዮጵያ በኩል ያሉ ተቃዋሚ ኃይሎችም ወደ ኤርትራ ጎን ወደ የመሄድ አዝማሚያም እየሰማን እያየን ነው እና እንደው ከዚህ ጋር በተያያዘ የህወሓት ጉዳይ በተለይ ደግሞ የትግራይ ወቅታዊ ሁኔታስ ምን ይመስላል? ይህንን እድል ይህንን ምቹ ሁኔታ የመጠቀምም ነገር እያየን ነው እና ምናልባት አንድ የሆነ የሚያስተሳስራቸውንም አይነት ግንባርም የመፍጠር ነገር የሰማን ይመስለኛል እና እንደው ከዚህ ጋር በተያያዘ እንደው በመጨረሻ እናንሳና የዛሬውን በዚህ እንጠቅልለው። እንግዲህ እንዳልከው አንዱ በጣም አሳዛኙ ነገር ለምሳሌ በፌዴራል መንግስትና በህወሓት መካከል የነበረው ጦርነት ሲካሄድ የኤርትራ ሰራዊት ወደ ትግራይ ገብቶ የትግራይን እናቶች የደፈረበት፣ ንብረት የዘረፈበት፣ በአጠቃላይ ትግራይን ለማውደም
ከፍተኛ እንቅስቃሴ ያደረገበት ሁኔታ እንደነበረ ራሳቸው በተለያዩ ሚዲያዎቻቸው ሲገልጹ ነበረ። ሹካና ማንካ አልቀረም ዘርፎ ነው ሄደው የሚል ክስ ነበራቸው፣ ፋብሪካዎችን የመሳሰሉትን። ከዛ አልፎ አክሱም ላይ በአንድ ቀን ከ800 እስከ 1000 ሰው ገደለብን ብለው ሲጮሁ ነበር በዓለም አቀፍ ደረጃ። ይሄን ሁሉ ሰምተህ ከዛ አልፎ እንደውም ራሳቸው ባስጠኑት የመቀሌ ዩኒቨርሲቲ ባጠናው ጥናት ከተደፈሩት እነሱ በሚሉት ከ100 ሺህ በላይ የትግራይ ሴቶች ተደፍረዋል ብለው ሪፖርት ያደርጋሉ። እሱ እንዳለ ከወሰድክ 76% የተደፈሩ ሴቶች በኤርትራ ወታደሮች እንደሆነ የተደፈሩት ሪፖርት ወጥቷል። ምንም የማያፈናፍን የማያሻማ። ያ ማለት 100 ሺህ ሴቶች ተደፍረው ከነበረ 76 ሺህ ሴቶች የተደፈሩት በኤርትራ ወታደሮች ነው ማለት ነው። ይሄን እንዲህ አይነት መረጃ እና ማስረጃ ራሳቸው እያቀረቡ በዚህ መልክ እያወገዙት የነበረውን መንግስትና ስርዓት አሁን ከፌዴራል መንግስት ጋር ትንሽ ተቃቃርን ብለው ህወሓቶች ምናልባትም ከፓርቲነት መሰረዝን ታሳቢ አድርገው በኩርፊያ መልክ ከሻዕቢያ ጋር ግንኙነት መመስረታቸው እየሰማን ነው። ከሻዕቢያ ጋር ትብብር፣ ከኤርትራ መንግስት ጋር የትብብር አይነት ግንኙነት እንደጀመሩ መረጃዎች እየወጡ ነው። ይህን በራሳቸውም አንደበት ሲነገሩ ሰምተናል። ከዛ አልፎ ግን ደግሞ የትግራይ ተቃዋሚ ፓርቲ መሪዎችም ሲያጋልጡ ሰምተናል። ሌሎችም የትግራይ አክቲቪስቶችም በተለያየ መልኩ ተቃውሟቸውን ሲገልጹ እየሰማን የመጣንበት ሁኔታ አለ። ይሄን እንግዲህ ታሳቢ ያደረጉት እንደውም በግልጽ ዶክተር ደብረጽዮንም አንድ ጊዜ በሰጡት መግለጫ ይመስለኛል። ሌላው ወንድም በይተ የሚባል አንድ ጀነራል እንደዚሁ አድዋ ላይ ኮማንዶዎችን ሲያስመርቅ ሲናገር የሰማነው ነገር ምንድነው? ከዚህ በፊቱ አሁን አልተከበብንም። ስለዚህ ያ ማለት ምናምን በኤርትራ በኩል የተሻለ ግንኙነት መውጫ መግቢያ እና ትብብር ይኖረናል አይነት መልእክት ነው ያለው። ከፌዴራል መንግስት ጋር ጦርነት ብንገጥም የተከበብን አይደለንም የሚል አይነት መልእክት ነው። አሁንም ለጦርነት ነው የተዘጋጁ ያሉት እነዚህ ሰዎች። በፕሪቶሪያ የሰላም ስምምነት መሰረት ህወሓት ሰራዊት እንዲያሰለጥን፣ ሰራዊት እንዲመለምል፣ ትጥቅ እንዲያስታጥቅ አይፈቀድም፣ የተከለከለ ነው። እሱን ሁሉ ጥሰው እነሱ ሌላ ዝግጅት እያደረጉ እንደሆነ እያየን ነው። ከዛ ባሻገር የታጣቂ አመራሮች ከኤርትራ ጀነራሎች ጋር ግንኙነት ፈጥረው የትጥቅ ድጋፍም የተለያዩ መውጫ መግቢያም እንዲያገኙ የማድረግ ነገር እየሰሩ ነው። ይሄ ከሁሉ በላይ ለትግራይ ህዝብ ትልቅ ውርደት ነው፣ አሳፋሪም ነው። እነዚህ ሰዎች እንዴት መሪዎች ናቸው ብሎ እንደሚይዝ እኔ አንዳንዴ ግራ ነው የሚገባ። በእርግጥ ትግራይ ውስጥ አሁን በጣም በርካታ የተቃዋሚ ፓርቲዎች እየተቋቋሙ እየተጠናከሩ ነው። ስለዚህ ህወሓትን ከትግራይ ህዝብ የመነጠል ስራ እየሰሩ እንደሆነ እያየን ነው። በእርግጥ አሁንም ድረስ ህወሓት በትግራይ ህዝብ ውስጥ ያለው ተቀባይነት ቀላል አይደለም። በብዙ መልኩ ጠፍሮ ይዞታል፣ በኃይልም በጉልበትም ጭምር እያስፈራራም ጭምር። እኔ ከሌለሁ ያው ትግራይ ህዝብ እንደሌለ አድርጎ የሚያስብ አይነት ፓርቲና አመራር ስለሆነ ያለው እሱ ራሱ የሚፈጥረው ጫና አለ። ስለዚህ በትግራይና በኤርትራ መካከል ያለው ግንኙነት ጤናማ ያልሆነ በተንኮል ላይ የተመሰረተ የጋራ ጠላት አለን ብለው በማሰብ ላይ የተገናኘ እንጂ ለመልካም ነገር እኮ ቢገናኙ ለጥሩ፣ ለሰላም፣ ለአብሮ ለመጠቀም፣ ለልማት፣ ለመልካም ግንኙነት ቢደረግ ክፋት አልነበረው። በዚህ ረገድ እንግዲህ የፌዴራል መንግስቱም ለምን ዝም ብሎ እንደሚመለከት ከዚህ በፊትም ተችተን እናውቃለን። ይሄ አደገኛ አካሄድ ነው። ወዴት ነው የሚያመራው? ዝም ብሎ ማየት የለበትም። ይሄ ከዓለም አቀፍ ግንኙነት አይነት መርህ የሚጠይቅ ነው። የፌዴራል መንግስት ስልጣን ነው፣ የክልሎች ስልጣን አይደለም። ለምሳሌ የሶማሌ ክልል ከሶማሌ መንግስት ጋር አልፎ የፌዴራል መንግስት በማይፈልግበት ሁኔታ ግንኙነት ቢያደርግ ዝም ብሎ ይታያል። የአማራ ክልል መንግስት ከሱዳኖች ጋር አለፍ ያለ ግንኙነት ሲያደርግ ቢገኝ ዝም ብሎ ይታያል ወይ? የኦሮሚያ ክልል ከሱዳንም ጋር ከኬንያም ጋር ስለሚዋሰን ከነሱ ጋር አለፍ ያለ የፌዴራል መንግስት የማያውቀው የማይፈልገው አይነት ግንኙነት ቢመሰርት ዝም ብሎ ይመለከታል ወይ የሚል ጥያቄ ያስነሳል። ትግራይ ክልል ላይ እየተካሄደ ያለውን ነገርም የፌዴራል መንግስቱ መቆጣጠር፣ መልክ ማስያዝ አለበት ተብሎ ይገመታል። የኤርትራ መንግስት ወይም የኤርትራ መሪ ፓርቲ ሻዕቢያ እና የህወሓት ግንኙነት በአጠቃላይ እና የትግራይ ጊዜያዊ አስተዳደሩም ቢሆን ዝም ብሎ እየተመለከተ ያለ በፌዴራል መንግስት እየተደጎመ በፌዴራል መንግስት በጀት እየተመደበለት ከፌዴራል መንግስት ጋር ግንኙነት አለኝ እያለ ባለበት ሁኔታ በተለየ መልኩ
ከፌዴራል መንግስት ፍላጎትና ዓላማ ውጭ ከሻዕቢያ ጋር የተገናኘ የሚያሴረው ሴራ መቆም መቻል አለበት። እሱ እንዲቆም ስራ መሰራት አለበት። ከሁሉም በላይ ግን የትግራይ ህዝብ፣ የትግራይ ልሂቃን ይህን ነገር ማስቆም አለባቸው። የትግራይን ህዝብ ይጎዳን እንጂ የሚጠቅም ነገር አይደለም። በውስጣቸው ያለውን ችግር በአግባቡ መጀመሪያ መፍታት መቻል አለባቸው። አሁን አንዱ ቅድም ያላነሳ ነው የትግራይ አካባቢ ያለው የሰላም እና የጸጥታ ሁኔታ አሁንም ድረስ አሳሳቢ ነው። አንደኛ በራሳቸው በህወሓቶች መካከል ያለው ክፍፍል ተጠናክሮ ቀጥሏል። የህወሓት በደብረ ጽዮን የሚመራው ህወሓት አለ፣ በነጌታቸው ረዳ የሚመራው ስምረት ብሎ ራሱን የሰየመው የህወሓት ግንጣይ አለ። ሌሎች ተቃዋሚ ፓርቲዎች ደግሞ እንደዚሁ የሚያደርጉት እንቅስቃሴ አለ። ከዛም አልፎ አንዳንዱ ሃይማኖታዊ መልክም ጭምር ይዞ ታጣቂዎችንም እየተጠቀመ ያለበት ሁኔታ ማየት ይቻላል። ለምሳሌ ከራያ ጋር ያለውን አንድ ምሳሌ አንስቼልህ የውስጥ ችግራቸው ገና ያልተፈታ መሆኑን አንስተን ማለፍ እንችላለን። የመስቀል በዓልን ለማክበር ከትላንትናው ከዋዜማው ጀምሮ እንቅስቃሴ ሲደረግ በተለመደ መልኩ ለምሳሌ የአላማጣ ከተማ ህዝብ አንድ ቦታ ላይ ነው የሚያከብረው የነበረው የመስቀል በዓልን፣ ልክ አዲስ አበባ መስቀል አደባባይ ሂዶ እንደሚያከብረው ማለት ነው። ነገር ግን ያን የሚያከብርበትን ቦታ የህወሓት ታጣቂዎች ቀድመው ሂደው ያዙት። ከዛ በኋላ ሌላ አማራጭ ፈልገው የእርዳታ ማስተባበሪያ ኮሚሽን ግቢ አለ፣ እዛ ላይ እናክብር፣ ያን ይቅር እዛ ላይ እናክብር ብለው ደግሞ ሄዱ። የራያ ሀገረ ስብከት እና የወረዳው ሀገረ ስብከት ሰዎች ወይም ቤተ ክህነት አመራሮች እዛም መልሰው ሌላ ታጣቂ ደግሞ ሄደው አሰፈሩበት። የነበረው አማራጭ የራያ ሀገረ ስብከትም የወረዳዊ ከተማው ቤተ ክህነትም በየቤተ ክርስቲያናችሁ በየአጥቢያችሁ እዛው ናችሁ አክብሩ የሚል መልእክት ነበር ያስተላለፈው። ዛሬ ጠዋት ሁሉም ቤተክርስቲያን ተከታይ የኦርቶዶክስ እምነት ተከታይ በየአቅራቢያው ወዳለው ጣቢያ እየሄደ ወይም ቤተክርስቲያን እየሄደ ያከበረበት ሁኔታ እንዳለ ማየት ይቻላል። ኮረምም ላይ ተመሳሳይ ነገር ነው የሰሩት። ልክ የኮረም ህዝብ የሚያከብርበትን ሜዳ ታጣቂዎችን ወስዶ አሰፈሩበት። እነሱ በእነሱ ፍላጎትና በእነሱ ስሜት ለማክበር ነበር ሀሳባቸው። የትግራዩ መንበረ ሰላማ በበላይነት የሚመራው በዓል እንዲሆን ነበር የፈለጉት። የራያ ህዝብ ደግሞ አልፈለገም። እሱ ያን ሁኔታ ሲያይ አሁን ወደ የአጥቢያው እየሄደ በአጥቢያው በዓሉን ሊያከብር የተገደደበት ሁኔታ ተፈጥሯል። ስለዚህ የትግራይ ፖለቲከኞች፣ የትግራይ ታጣቂዎች እሳቤ በጣም ምን ያህል የወረደ መሆኑን የምታየው በሃይማኖት ጣልቃ ይገባሉ። የሆነ ቤተክርስቲያን ሄደው የመንበረ ሰላማ ሰዎች እኛ እንቆጣጠር ይላሉ። ሄደው ከህዝቡን አሳምነው እንትን ቢያደርጉ ችግር የለውም። ታጣቂ ነው ታጅበው ነው የሚሄዱት። ታጣቂ ምን ሊሰራ ነው ቤተክርስቲያን የሚሄደው? ታጣቂ ምን ሊሰራ ነው መስጊድ የሚሄደው? የመስጊድን አመራር የቤተክርስቲያንን አመራር በታጣቂ ኃይል ነው እንደ ማስቀየር የሚቻለው? ህዝብ መርጦ ህዝብ ወክሎ ህዝብ ተቀብሎት የሚገባ ነው አይደለም የሆነው። ህዝብ ካልተቀበለው ካልፈለገው መቆም ነው ያለበት። ራያ አዘቦ ላይ እንደዛው ነው። መሆኒና ማይጨው ላይ ከዚህ በፊት ተፈጥሮ የነበረውን ፍጥጫ የምናውቀው ነው። ከህዝብ ፍላጎት ውጭ የሆነ ስራ እየሰሩ ሀገር ውስጥ እንደውም የኮረም ህዝብ ጠዋት ሰዎች ከዛ ደውለውልኝ እያወራን ነበር። ቤት መከራየት እንኳን ሲፈልጉ በቋንቋ መግባባት አልቻሉም። እነዛ በትግርኛ ነው የሚያወራችሁ፣ ሰው በአማርኛ ነው። የለንም ቤት እያላቸውም ቤት የለንም አናከራይም ይሏቸዋል። እነሱ እንጀራ ስጡን፣ የሆነ ነገር እንጨት ስጡን፣ የለንም። መግባባትም አልቻሉም። ታዲያ ገርሟቸው እነሱ እነዚህን ነው እንዴ ታዲያ ትግራዮች ናቸው እያሉ አንጥተው እዚህ የሚያስቀምጡን የሚል ራሳቸውን ቅሬታ ሙሉ ታጣቂዎቹ ማለት ነው ያቀረቡበት ሁኔታ እንዳለ ማየት ይቻላል። ኢቨን ትግርኛ የሚችሉ ሰዎች ሳይቀሩ በትግርኛ አይመልሱላቸውም፣ በአማርኛ ነው የሚያናግሯቸው። ከዚህ በላይ መጠላት፣ ከዚህ በላይ አለመፈለግ ምንድን ነው? ዝም ብሎ መሬት ብቻ ሁልጊዜ መፈለግ። ህዝብን ወደ ጎን ብለህ መሬት ልውሰድ ብትል አይቻልም፣ ይሆን አይደለም። መሬት ያለ ህዝብ ዝም ብሎ ዋጋ የለውም። ራያ ላይ ያላቸው ችግር ከዚያ የከፋ እንደሆነ ማየት የምችልበት በዓላትን የማደናቀፍ ሰላማዊ ግንኙነት እንዳይኖር የመስራት ነገር ነው። ይሄን አስወግደው በትግራይ ውስጥ ሰላም ቢሰፍን ምን አለ? ከሌላውም ጋር መልካም ጉርብትና፣ ከአማራ ጋር መልካም ጉርብትና ቢመሰረት ምን አለበት? ከአፋርም ጋር እንደዚሁ። ከኤርትራ ጋር እያደረጉ ያሉትን ነገር ሁሉ ትንሽ መለስ ብለው ወደ ውስጣቸው ቢያዩ፣ ከራሳቸው ህዝብ ግንኙነት ጋር ከጎረቤት ህዝብ ግንኙነት ጋር ቢያጠናክሩት የተሻለ ይሆናል የሚል እምነት ነው ያለን። መልካም ዶክተር፣ እንግዲህ በቀጣይ ምናልባት ከትግራይ ጋር በተያያዘ እንዲሁም ደግሞ
አማራ ክልል ጋር በተያያዘ በተለይ ከራያ ጋር በተያያዘ የምናነሳቸው ሀሳቦች ይኖራሉ። በቀጣይ ከጊዜ ተገናኝተን ብዙ የምናነሳቸው ውይይቶች ይኖረናል። ለዛሬ ግን እዚህ ድረስ አክብረውን ስለመጡ እጅግ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንልዎት እመኛለሁ። አመሰግናለሁ ዶክተር። እኔም አመሰግናለሁ። እንግዲህ በርቱ። ጥሩ ጅምር ነው። ውድ ተመልካቾቻችን የዛሬው ፕሮግራማችንን ያያችሁትን ይመስላል። ከዶክተር ሲሳይ መንግስቴ ጋር በተለይ ደግሞ በፖለቲካዊ ጉዳይ እንዲህ በማህበራዊ ጉዳይ ላይ ሀሳብ አስተያየታቸውን በመስጠት ይታወቃሉ። ከእሳቸው ጋር ዳግም በሌላ ጊዜ ተመልሰን እንገናኛለን። ለዛሬው ግን አብራችሁን ስለነበራችሁ እያመሰገንን ይህንን ሀሳብ ይህንን መረጃ ደግሞ ላልደረሳቸው ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታደርሱልን በአክብሮት እንጠይቃለን። የዛሬውን ፕሮግራም በዚህ ያበቃን። መልካም ጊዜ ይሆንላችሁ።